ሄድን ዶክተሩን ስናናገረው እነሱ ብዙ ነገር ቀለል አድርጎ ነው የሚያዩት። ሲኩ ያጋጥማል ኖርማል ነው። ስለዚህ ምን ላድርግ ስለው ዶክተሩን በቃ ሼቭ አድርገዋል። የሆነ ቀን ጧት ልንወጣ ሳበጥር እዛው ህንድ እንደነበርን ዳል ይወጣል ጸጉሬ መውጣት አይደለም እንዳል እንደዚህ ሲበጣጣስ አይቻላቅም። ደሞ ሳይድ ኢፌክት የለውም ተብያለሁኝ። እንደገና ደግሞ ኬሞ ጸጉር እንደሚያነሳ ማላቅም እንዴት እንደዚህ በዚህ ልክ እንደዚህ እንዴት ጭራሽ ምንም እንደማላገር አልገባኝም። አሁንም ድረስ አስበው ይገርመኛል። ከዛ ሳውጣው ነው እንዳለ በጣም ወጣ። ደነገጡ። አባቴና አክስቴ ነበሩ። ሄድን ዶክተሩን ስናናገረው እነሱ ብዙ ነገር ቀለል አድርጎ ነው የሚያዩት። ሲኩ ያጋጥማል ኖርማል ነው። እሺ ዶክተር ሳይድ ኢፌክት እኮ የለውም ብለናል። ስለዚህ ምን ላድርግ ስለው ዶክተሩን በቃ ሼቭ አድርገዋል። መቀበል ያቃተኝ ከሳምንት በላይ ወስዶብኛል። የሚቆጭ ጸጉር ሆኖ አይደለም እንዲሁም እኮ ለፋሽንም ትቆረጠዋለክ። እንደገና በሰዓቱ በነበርኩበት በጣም ተበጣጥሶ ምናምን ነበረ። ይቆረጥ በተለይ ይገባል የሚባል ጸጉር ነው። ግን ለምን ይነሳል? ሙሉ ሳምንቱን አሰስኩት። አላበጠሩም። ጧት አላበጠሩም፣ ማታ አልነካውም። ምክንያቱም ካበጠርኩት ወልቆ ሊያልቅ ነው። እንደዛ እዚህ ጋር ሄር ባንድ አደርጋለሁ። እንደዛ ቆየኝ ሳምንቱን። ጧት እነሳለሁ፣ በቃ የሆነ ነገር አስተካክዬ እወጣለሁ። ለካ ኦሬዲ ተነስቶ አልቋል። ይሄ ጆሮ የተደገፈበት ቀና ሳረገው ንጹህ ቆዳ ነው። ተነስቶ ነው ቁጭ ያለ። እኔ ስላነሳሁት እንደተያዘ ማለት ነው። እንደተያዘ እንደዚህም ተኛበት ምናምን የተያዘበት እጄን ክትት ሳረግ ንጹህ ቆዳ ነው የምነካው። ተነስቷል። ከዛ በቃ አማራጭ የለኝም። ሙሉን አበጠርኩት። ተነስቶ በቃ ትንሽ ጸጉር ነው እኛ በምላጭ ያነሳነው።